የእስር ቤቱ አበሳ በአበራ ጀንበሬ። የተዳፈነ እሳት ክፍል 4። የተዳፈነ እሳት በያዝነው ምዕተ ዓመት በሁለተኛው አጋማሽ ውስጥ በምድረ ኢትዮጵያ ሁለት ተቃራኒ ሁኔታዎች ማለትም ለልማት የተነቃቃ ፍላጎትና የብሶት ስሜት መፈታተክ ከመቼውም በበለጠ ጎልቶ መታየት ጀመረ። ለልማት የተነሳሱት ጥቂቶች አልነበሩም። ርቄዶ ዱር ለመመንጠር ከባንክ ተበድሮ ትራክተር በማሰማራት ለማረስ የተነሳሱት እንደ እንጉዳይ ነበር በየትም ብቅ ያሉት። ጥጥና ቡና ለመትከል ቦሎቄና ሌላም አይነት ሰብል ለመዝራት የተሰማሩት ወንዶች ብቻ አልነበሩም፣ ሴቶች ጭምር እንጂ። በምዕተ ዓመቱ እኩሌታ የመጀመሪያዎቹ 10 ዓመታት ወንዶች አጀባቸውን እጀ ጠባባቸውንና ሸሚዛቸውን ሰብሰብ ባጭር ታጠቅ ማድረግ፣ ሴቶች ደግሞ ቀሚሳቸውን በጂንስ ሱሪ ነጠላቸውን በጃኬት መተካት ጀመሩ። ሁለቱም ጾታዎች መሬትን በትራክተር ማገለባበጡን ተያያዙት። የሳምንት መጨረሻ ገበሬዎችም ለእርሻ ሲሯሯጡ በብዛት ታዩ። ኢትዮጵያ እንድትለማ የህዝቡ ኑሮ ሁኔታ እንዲሻሻል ፍላጎት ያላቸው ወዳጅ መንግስታትም ለእርሻ ማስፋፊያ የሚሰጡት እርዳታና ብድር በሞተር ኃይል ለሚካሄድ እርሻ ሜካናይዝድ ፋርሚንግ መስፋፋት አጋዥ ኃይል አንቀሳቃሽ ሞተር ሆነ። እህል በሽበሽ ዋጋ ረካሽ የሆነበት ጊዜ ሆነ። በደፈናው ሲመለከቱት ልማት የሀገርን ኢኮኖሚ የሚያዳብር በመሆኑ የሚደገፍ አቦ በርቱ የሚያሰኝ ነበር። ነገር ግን በትራክተር ሰፋፊ እርሻዎች የማረሱ ስምሪት ለልማት ከመበጀቱ አንጻር የሌሎች ብሶት በማስከተሉ የሁለቱን ወገኖች የጥቅም ግጭት አስከተለ። ጥቂት ማሳዎችን አገላብጠው የሚያድሩ ገበሬዎች ይዞታ በትራክተር አራሾች ተገፉ። ባለ ሰፋፊ እርሻዎች ቀስ በቀስ የጭሰኞቻቸውን ይዞታ አጣበቡ። ይህም እያደር ጭሰኞች ከተፈናቃይነት ደረጃ ደረሳቸው። በበሬ መለስ ቀለስ፣ በገበሬው መውደቅ መነሳት፣ በጅራፍ ጩኸት፣ በማረሻ ሰርዶ ነቃይነትና ጉቶ ፈንቃይነት ታርሰው ለዕለት ጉርስ ለዓመት ልብስ ብቻ ይገኝ የነበረው ሰብል ይብሱን ተመናመነ። ከዘመናዊ እርሻ መስፋፋት በፊት ከእጅ ወደ አፍ የነበረው የአርሶ አደሩ ኑሮ ይበልጥ እንዲያዘቀዝቅ ምክንያት ሆነ። የዶሮ መቆርቆዝም ለህዝቡ የብሶት ነዳድ መቀጣጠል ምክንያት ሆነ። በህዝብ ብሶት በማሳበብ 1953 ዓ.ም መኮንንና የመፈንቅለ መንግስት ሙከራ ተደረገ። ሙከራውም ይህም አለለካ የሚለውን መንፈስ አነሳሳ። አስቀድሞ ያሰበውንም ያላሰበውንም በብሶት አብገነገነው። የምሬት እሳት ጫረ፣ ቁጭት አሳደረ። በተለይ አንዳንዶቹ የብስጭት ሙቀት አነጋጋለው። ዛቻ ድንፋት አስከተለ። በአንጻሩም ሙከራውን ይበጅ የተቃና ያድርገው የሚሉትን አደባባይና አውራ ጎዳና አስወጣቸው። በደረሰው የመደሰት ቅጽበታዊ ስሜት ከሌላ ጭንቀት ጋር ተፋጠጠ። ከህዝቡ በአንደኛው ክፍል በተለይም በከተሜው ላይ ሁለት አይነት ገጽታ ማለትም በብሶተኛውና በወጣቱ ዘንድ የመፈንደቅ፣ በሀብታሙና ባዛውንቱ ዘንድ ደግሞ የመከፋት ስሜት ተንጸባረቀ። የዚህ የተቃራኒዎች ስሜቶች መከሰት ነበር በወታደራዊ አንጃዎች መካከል ያልተጠበቀ መከፋፈልና መፋጠጥን ያስከተለው። በመፈንቅለ መንግስቱ መክሸፍ ምክንያት ነበር በ1953 ዓ.ም የተጫረው እሳት የተዳፈነው እሳት ውስጡን ሲጋጋም ቆይቶ አገርሽቶበት በ1965 ዓ.ም እንደገና መቀጣጠል ጀመረ። በዚህ ዓመተ ምህረት ወታደሩና መምህሩ፣ ሰላማዊ የመንግስት ሰራተኛና ዳኛው የደሞዝ ጭማሪ ጠየቀ። የኢንዱስትሪና የንግድ ተቋማት ሰራተኛውም በደሞዝ ማነስና በስራ ሁኔታ ለመሟላት ብሶቱን፣ አርሶ አደሩ ደግሞ በባለርስቶች አያያዝ እሮሮውን አሰማ። የአስተዳደር ሹማምንት በዳኝነት ስራ እንዳይገቡ በማድረግ የፍትሁ አካል ወይም ፍርድ ቤቱ ከማንኛውም ተጽዕኖ ነፃ ሆኖ እንዲሰራ የሚያስችል የፍርድ ቤት አዋጅ 323/65 በመታወጁ ስልጣናችን ተቀነሰ በማለት ጠቅላይ ገዢዎችና እንደራሴዎች በሚኒስትሮች ላይ ተቃውሞ ማሰማት ጀመሩ።
ከብዙ ሳይሆን መንግስታዊ ስልጣንን በሶስቱ የመንግስት አካላት የመከፋፈልን መሰረታዊ አስተሳሰብ ካለመገንዘብና ለምን ስልጣናችን ይቀነሳል ከሚል የግትርነት ስሜት የመነጨ ክርክር ነበር ያቀረቡት። የ1965 ዓ.ም የተቃውሞ ስሜት ፈርጁ እጅግ የተለየ ነበር። ከተሜው ዋጋ ናረ፣ ኑሮ ተወደደ ብሎ ባገኘው አጋጣሚ ሁሉ ሲጫጫ፣ ተማሪዎችና መምህራን ደግሞ የወደፊቱ የትምህርት አቅጣጫ ትልም ወይም ኤጁኬሽናል ሴክተር ሪቪው የተባለውን ጥናት አጥብቀው ተቃወሙ። በዓለም ላይ የነዳጅ ድፍድፍ ዋጋ በመጨመሩ የአሰብ ነዳጅ ማጣሪያ ድርጅትን ወጪ ለማካካስ በነዳጅ ላይ መጠነኛ ዋጋ በመጨመሩ የነዳጅ ዋጋ ተጨመረ በማለት ባለታክሲዎች አድማ መቱ። መናንያንና ባህታውያን ሳይቀሩ ሁሉም በየፊናው ብሶቱን በይፋ መግለጹን ዕለታዊ ተግባሩ ያደረገውን በዛ ወቅት ነበር። ተዳፍኖ የነበረው እሳት እንደገና ሲቀጣጠል ለማጥፋት በ1966 ዓ.ም ያልተጠበቀ ቅጠል፣ ያልፈሰሰ ውሃ፣ ያልተበጠሰ ቅጠል፣ ያልፈሰሰ ውሃ፣ ያልተደረገ መረባረብ አልነበረም። ለዚህ ሲባል ለወታደሮች፣ ለመምህራን፣ ለዳኞችና ለሌሎች የመንግስት ሰራተኞች ደሞዝ ተጨመረ። ጭማሪው ከ4 ወራት በኋላ ቢቋረጥም ለከፍተኛ የመንግስት ሹማምንትም የሹመት ቦታ ጭማሪ ተደረገ። ለኢንዱስትሪና ለንግድ ተቋማት ሰራተኞች ጥያቄ ምላሽ ለመስጠት የተሻለ የአሰራርና የሰራተኛ ግንኙነት አዋጅ ረቂቅ ለፓርላማ ቀረበ። የተማሪውንና የመምህራኑን ተቃውሞ ለማብረድ የሴክተር ሪቪው ጥናት ተፈጻሚነት ታገደ። የፍርድ ቤቶችን የአሰራር ነጻነት የሚያስቀር ባይሆንም የአገረ ገዢዎችን ስሞታ ለማብረድ በታወጀው ህግ ላይ መጠነኛ መሻሻል እስከ ማድረግ ተደረሰ። በሜካናይዝድ እርሻ መስፋፋት ምክንያት ጭሰኛው ከይዞታው በቀላሉ እንዳይነቀል ለማድረግ የባለርስትና የጭሰኛ ግንኙነት የሚወስን የአዋጅ ረቂቅ እንዲመከርበት ለፓርላማ ተላለፈ። በነዳጅ ላይ የተደረገው የዋጋ ጭማሪም ተነሳ። የዚህ ሁሉ መደረግ ግን የተዳፈነውን እሳት መጫጫስ አልገታውም። የህዝቡንም የስሜት መገንፈል አላሰከነውም። አንዳንድ ጊዜ በአዲስ አበባ፣ ሌላ ጊዜ በነገሌ ቦረና፣ እንዲሁም ሌላ ጊዜ በአስመራና ከመጫጫስ አልፎ ነበልባል ማሳየት ጀመረ። በ1966 ዓ.ም የተከሰተው የወሎ ረሃብ እና እልቂት አስቀድሞ የተቀጣጠለውን እሳት አግበለበለበው፣ ነበልባሉንም ከመጋረፍ ወደ መቃጠል አሸጋገረው። ጉምጉምታና መብሰልሰል ወደ ሰላማዊ ሰልፍና የተቃውሞ ድምጽ ወደ ማሰማት ተለወጠ። ዱለታ፣ የተቃውሞ ጽሑፎችን መበተንና የዕለት ተዕለት ተግባር ሆነ። በመንግስት ከፍተኛ ባለስልጣኖች መካከል መተማማት፣ አንዱ በሌላው የማመካኘት የሐሳብ ልዩነት ስንጥቅ ማስፋት የዘመኑ ልዩ ክስተት ባይሆንም ይበልጥ ተባባሰ። ከመሸበር የተነሳም ከየአቅጣጫው የሚመጣው መልእክት፣ የሚቀርበው የሐሳብ መጋጨት ንጉሠ ነገሥቱን ግራ አጋባ። የዕድሜ መግፋት፣ የሚቀርቡበት ሐሳቦች እርስ በርስ መቃረን፣ የህዝብ ፍላጎት መብዛት፣ የወዳጅ መንግስታት አመለካከት መቀዝቀዝ የይሁዳ አንበሳ የተባሉትን ንጉሠ ነገሥት በወጥመድ ውስጥ የገባ ነበር አደረጋቸው። የሚይዙት የሚጨብጡትን ማሳጣቸው። የቅርብ ረዳቶቻቸው የሆኑት የሚኒስትሮች ምክር ቤት አባሎች ከወዲያ ወዲህ በሚዘምተው ወሬ ተወናብደው በየካቲት 20 ቀን 1966 ዓ.ም የሥራ ስንብት ጥያቄ ያቀረቡላቸው። በስንብቱ ጥያቄ ወቅት ያልነበሩት ሚኒስትሮች ልጅ እንዳልካቸው መኮንን፣ አቶ ሳለህ ሄኔትና አቶ ከተማ አበበ ነበሩ። ከማቅማማት በኋላም የሚኒስትሮች ስንብት ንጉሠ ነገሥቱ ተቀበሉት። የሚወጣው መግለጫ ይዘት ግን በብዙ ማወዛገቡ አልቀረም። በሚኒስትሮች በኩል ግርማዊ ንጉሠ ነገሥት የጠቅላይ ሚኒስትሩንና የሚኒስትሮች ምክር ቤት አባሎችን የሥራ መልቀቅ ስንብት ተቀብለውታል የሚል ረቂቅ ሲቀርብ በአገራችን ልማድ ከሥራ አሰናብተዋቸዋል እንጂ ስንብታቸውን ተቀብለዋል አይባልም ሲሉ በምክሩ ላይ የነበሩት ልዑል ራስ አስራተ ካሳ ሐሳብ አቀረቡ። በጥፋት ሳይሆን ከአንዳንድ አቅጣጫ የሚሰማ ቅሬታ በሚኒስትሮች ላይ ነው በመባሉ የኛ መልቀቅ ሁኔታው የሚያረጋጋው ከሆነ ለሀገራችን ደህንነት ስንል ስራ እንለቃለን አልን እንጂ በጥፋተኝነት ስለማንለቅ አሰናብተዋቸዋል ሊባልብን አይገባም። አሰናብተዋቸዋል ከተባለ ምክንያቱን በውል ያላወቀ ወገን እንዲነሳብን መጋበዝ ነው በማለት
ጸሐፊ ትእዛዝ አክሊሉ ሀብተወልድ ተቃወሙ። በስራ መልቀቂያቸው ዕለት እንዲህ ያለ ሐሳብ ከአንድ መስፍን መሰንዘሩ በቦታው የነበሩትን ሚኒስትሮች ሁሉ ልብ አቆሰለው። ንጉሠ ነገሥቱ ተረድተውት የሥራ ስንብት ጥያቄያቸውን ተቀብለውታል በሚለው ባይስማሙ ኖሮ አጋ ለይቶ ውስጡን የሚደረገው ሽኩቻ የሚፈነዳው ከውጭ ሳይሆን በኢዮቤልዩ ቤተ መንግስት ውስጥ ይሆናል ተብሎ ተሰግቶ ነበር። ይህ ክርክር እልባት አግኝቶ በየካቲት 20 ቀን 1966 ዓ.ም ማታ በመገናኛ ብዙሃን መግለጫ ከተነገረ በኋላ በጸሐፊ ትእዛዝ አክሊሉ ሀብተወልድ አሳሳቢነት የሕግ መወሰኛ ምክር ቤት ፕሬዝዳንት የነበሩትን በጦሩም ዘንድ ተሰሚነት አላቸው ተብሎ የሚገመተውን ሌተናል ጄኔራል አብይ አበበን ጠርተው ጠቅላይ ሚኒስትር እንዲሆኑ ሊሾሟቸው ማሰባቸውን ንጉሠ ነገሥቱ ገለጹላቸው። ለጠቅላይ ሚኒስትርነት የታጩት የሹመት መቀበያ ንግግራቸውን ለማዘጋጀት ከጓደኛቸው ከደጃዝማች ግርማቸው ተክለ ሐዋርያት ጋር ከታላቁ ቤተ መንግስት ወደ ፓርላማ ከተመለሱ በኋላ የጦሩ ፍላጎት የቀድሞ ካቢኔ አባል የነበሩት ልጅ እንዳልካቸው መኮንን እንዲሾሙ መሆኑ ለንጉሠ ነገሥቱ በጎን ተነገራቸው። በዚህ ምክንያት ሐሳባቸውን ለውጠው ልጅ እንዳልካቸው ጠቅላይ ሚኒስትር ሌተናል ጄኔራል አብይ አበበን የመከላከያ ሚኒስትር አድርገው ሾሙ። 5 ወር እንኳ ሳይሞላ የደርግ ጠቅላይ ሚኒስትር ለውጥ እንዲደረግ ጠየቀ። 5 ወር እንኳን ሳይሞላ ደርግ የጠቅላይ ሚኒስትር ለውጥ እንዲደረግ ጠየቀ። አቶ ሐዲስ ዓለማየሁና ልጅ ሚካኤል እምሩ ጠቅላይ ሚኒስትር እንዲሆኑ ተጠይቀው ፈቃደኛ ሆነው አልተገኙም በማለት ደርግ ካሳጣቸው በኋላ ጄኔቫ በተባበሩ መንግስታት ድርጅት ጽሕፈት ቤት ዘንድ የኢትዮጵያ ቋሚ መልእክተኛ አምባሳደር የሆኑት ልጅ ሚካኤል እምሩ በአባታቸው ማግባባት ሹመቱን ለመቀበል ፈቃደኛ ሆነው ስለተገኙ ሐምሌ 15 ቀን 1966 ዓ.ም ጠቅላይ ሚኒስትር ሆነው በንጉሠ ነገሥቱ ተሾሙ። ተዳፍኖ ውስጡን ሲጋጋም ቆይቶ በ1966 ዓ.ም በወርሃ የካቲት እንደ እሳተ ገሞራ የፈነዳው የእምቢታ አረመጥ ግን በሹምሽሩ አልጠፋም። ይበልጥ የሚያሰጋ የሆነ ሄደ እንጂ